እስቲ አስበው የስምንተኛ ክፍል ሚኒስትሪ ፈተና ውጤትህ የሚለቀቅበት ቀን ነው። ውጤትህን ለማየት በጣም ጓጉተሃል። ወላጆች ሳይቀሩ ትንፋሻቸውን ዋጥ አድርገው ከጀርባ ቆመዋል። መለያ ቁጥርህን ወይም አይዲ ነምበርህን አስገባህ። መጠበቅ ጀመርክ። ድንገት ውጤቱ መጣ። 98% ይላል። እናትህ ደስታዋን መቆጣጠር አቃታት። ያ ላንተ ሲል ሁሉንም ነገር ዋጋ የከፈለው አባትህ፣ መስዋዕትነት የከፈለው አባትህ የኔ ጀግና ልጅ አኮራኸኝ ሲልህ አስበው። የሚያውቁ ሁሉ በአንተ ሲኮሩ አስበው። ይሄ ህልም ሳይሆን እውነት እንዲሆን ትፈልጋለህ? ኦፍኮርስ ካላንደሩን ስታየው ለሚኒስትሪ ፈተና የቀረህ 40 ቀን ብቻ ነው። በውስጥ ደግሞ ከፍተኛ ፍርሃት አለ፣ ጭንቀት አለ። ይገባኛል። ስለ ሚኒስትሪ ፈተና አስበህ እንኳን 98 ላመጣ ማለፍ እኮ ከባድ ነው ለኔ ልትል ትችላለህ። በውስጥህ እንዲህ እያልክም ይሆናል። ማትስ እኮ አይገባኝም፣ ጀነራል ሳይንስ፣ ሶሻል ሳይንስ ይከብደኛል፣ እንግሊዘኛዬ ደግሞ በጣም ደካማ ነው፣ የሰባተኛ ክፍል ትምህርት ባለፈው ዓመት የተማርኩት እኮ ጠፍቶብኛል፣ ረስቼዋለሁ፣ ከየት ነው የምጀምረው እያልክ ይሆናል። ከሁሉም ከባዱ ደግሞ ብወድቅስ የሚለው ጥያቄ ነው። አንተን የሚጠብቅ ደግሞ ቤተሰብ አለ። እስቲ አንድ የሚገርም ነገር ልንገርህ። ውጤትህ የሚወሰነው እስካሁን በነበረህ ጉብዝና ወይም ስንፍና አይደለም። ውጤትህ የሚወሰነው በሚቀጥሉት 40 ቀናት በቀሩ ጊዜያት በምታደርገው ጥረት ብቻ ነው። ባለፈው ዓመት በነበረህ ውጤት ጎበዝ ልትሆን ትችላለህ፣ ሰነፍ ልትሆን ትችላለህ። ትምህርት ቤትህ የግል ትምህርት ቤት ሊሆን ይችላል፣ የመንግስት ትምህርት ቤት ሊሆን ይችላል። በቀሩ 40 ቀናት ከዜሮ ጀምረህ አጥንተህ ውጤታማ ለመሆን በጣም በቂ ናቸው። የቀሩህ እነዚህ ወሳኝ 40 ቀናት ሁሉንም ነገር ከዜሮ ጀምረህ አጥንተህ ውጤታማ ለመሆን በጣም በቂ ናቸው። አሁን የምነግርህን እያንዳንዱን ነገር ካደረክ በቀን ለ4 ወይም ለ3 ሰዓት ብቻ አጥንተህ ታልፋለህ። ማለፍ ብቻ ግን አይደለም፣ ከ90 በላይ አምጥተህ ቤተሰብህን፣ መምህሮችህን፣ ጓደኞችህን ማስገረም ትችላለህ። ወሳኙ ጥያቄ 90% በላይ ለማምጣት ዝግጁ ነህ ወይ? ቆራጥ ነህ ወይ? ከአንተ የሚጠበቀውን ሁሉ ለማድረግ ዝግጁ ከሆንክ ይሄ ቪዲዮ ላንተ ነው። እስከ መጨረሻው ከልብህ አድምጠኝ። ስለ አንድ የሚገርም ነገር ላውራችሁ። አብዛኛው ተማሪ እንዲህ ብሎ ነው የሚያስበው። ጎበዝ ተማሪዎች የተፈጠሩት ከመጀመሪያውኑ ጎበዝ ሆነው ነው። ይሄ ውሸት ነው። 90 በላይ ለማምጣት አስማት አያስፈልግህም። ከ90 በላይ ማምጣት ቀመር ነው ወይም ፎርሙላ ነው። ያ ቀመር ደግሞ 3 ነገሮች አሉት። አንደኛና የመጀመሪያው አስተሳሰብ ወይም ማይንድ ሴት ነው። ሞተር በለው። አይምሮህ እንዲህ የሚል ከሆነ እስቲ ልሞክረው፣ እንደው ካለፍኩኝ እንደው ተስፋ አደርጋለሁ፣ ምናልባት ካልክ ገና ሳትጀምር ተሸንፈሃል። ከፍተኛ ውጤት የሚያመጡ ተማሪዎች ልሞክር አይሉም፣ ይወስናሉ። አይምሮህን እንደ መኪና መሪ አስበው። መሪው የሚንቀጠቀጥ ከሆነ ጥርጣሬ ካለ መኪናው ይጋጫል። መሪው ቀጥ ያለና ጽኑ ከሆነ ግን መድረሻ ጋር ትደርሳለህ። እንዲህ ማለት አለብህ፣ በራሴ ጥረትና በፈጣሪ እርዳታ ከ90 በላይ አመጣለሁ። ይህንን የምትለው ራስን ለማበረታታት ብቻ አይደለም። ይሄ ውሳኔ ነው በቃ። ምክንያቱም አንዴ በልብህ ከወሰንክ አይምሮህ አሰራሩን ይቀይራል። ከባድ ምዕራፎችን መፍራት ታቆማለህ። ከባድ ጥያቄዎችን ትሰራለህ። ጊዜ ማባከን ታቆማለህ። ወደ ተግባር ትገባለህ። ሁለተኛው የሚያስፈልግ ነገር የጊዜ አጠቃቀም ነው ወይም ታይም ማኔጅመንት ነው። ይሄ ቁጥር ሊያስደነግጥህ ይችላል፣ ግን ስማኝ። በአማካኝ አንድ የ8ኛ ክፍል ተማሪ በኢትዮጵያ ውስጥ በቀን 4 ሰዓት በላይ ስልኩ ላይ ያጠፋል። ለማጥናት የሚጠቀመው ግን ከ45 ደቂቃ ያነሰ ነው። ይሄ ማለት በየቀኑ ተማሪዎች ከወደፊት ህይወታቸው ይልቅ ቲክቶክን እየመረጡ ነው ማለት ነው፣ ከንቱ ነገር። አንተ ግን በቀን ለ3 ሰዓት ለ4 ሰዓት ብቻ በትኩረት ካጠናህ ከብዙ ሚሊዮን ተማሪዎች ቀድመህ ትገኛለህ። 10 ሰዓት አጥና አላልኩህም፣ 3 ሰዓት ወይም 4 ሰዓት ብቻ። ሌላ ነገር ልንገርህ፣ ብዙ ልጆች ማጥናት ይፈልጋሉ፣ ፍላጎቱ አላቸው፣ ግን ከየት እንደሚጀምሩ አያውቁም። የ7ኛ ክፍል ልጀምር፣ የ8ኛ ክፍል ልጀምር ይላሉ። 7 እና 8 ብቻቸውን አንድ ላይ ከ60 በላይ ምዕራፎች አላቸው። ማትስ፣ ሶሻል ሳይንስ፣ ጀነራል ሳይንስ፣ ሲቲዝንሺፕ፣ እንግሊዘኛ፣ አማርኛ። አስበው ብዛቱ። በቃ ዝም ብዬ በዘፈቀደ ልጀምር ብለህ ካልክ
ይበዛብህና ተስፋ ትቆርጣለህ። አጥንቼ እኮ አልጨርስም ትላለህ። ስለዚህ የጥናት እቅድ ያስፈልግሃል። ምን እንደምታጠና፣ መቼ እንደምታጠና፣ እንዴት ጥያቄዎችን ልምምድ እንደምታደርግ ማወቅ አለብህ። ምክንያቱም ነገሮች ግልጽ ከሆኑልህ መፍራት ታቆማለህ። ከ90 በላይ ለማምጣት እኮ የሚያስፈልግ ስማርት የሆነ የጥናት እቅድ ነው። በቃ ሰኞ ምን እንደምታጠና፣ ማክሰኞ ምን እንደምታጠና፣ ምን ጥያቄ እንደምትሰራ የሚነግርህ መመሪያ ያስፈልግሃል፣ የጥናት እቅድ። ለዛ ነው እኛ የ40 ቀን የጥናት ፕሮግራም ያዘጋጀነው። ሶስተኛውና የመጨረሻው በጣም የሚያስፈልግ ነገር ዲስፕሊን ነው። ይኸውልህ ሞቲቬትድ መሆን ወይም መነሳሳት ጊዜያዊ ስሜት ነው፣ ይጠፋል። ዲስፕሊን ግን ቋሚ ልማድ ነው። የምታደንቀው ማንኛውም ጎበዝ ተማሪ፣ እግር ኳስ ተጫዋችም ይሆናል፣ ታዋቂ ሰውም ይሆናል፣ ሁልጊዜ የመስራት የማጥናት ስሜቱ ኖሮት አይደለም የሚያጠናው። ስሜቱ ባይኖረውም እየደበረውም ይሰራል፣ ያጠናል። ጎበዙ ተማሪ እንደዛ ነው የሚያደርገው። ስለዚህ ይሄንን እወቅ። በቀን 3 ሰዓት 4 ሰዓት ለ40 ቀናት በተከታታይ ብታጠና ያ ማለት ወደ 160 ሰዓት ማለት ነው። ይሄ ውጤትህን ሙሉ በሙሉ ለመቀየር ከበቂ በላይ ነው። ግን ውጤቱ የሚመጣው ሁልጊዜ ደበረኝ፣ ሰለቸኝ፣ ደከመኝ ሳትል ካጠናህ ብቻ ነው። በየቀኑ በጥናት ቦታ ላይ መገኘት አለብህ። 3 ነገሮች አወራን አይደለ? መጀመሪያ ማይንድ ሴት አልኳችሁ፣ ከዛ የጊዜ አጠቃቀም፣ ከዛ ዲስፕሊን። እነዚህ 3 ነገሮች ካደረግ ከ90 በላይ ታመጣለህ። አንዱ ከጎደለ ግን ውጤትህ ይቀንሳል። 3ቱንም ከያዝክ ግን በህይወትህ አንተ አሸናፊ ትሆናለህ። በትምህርት ብቻ አይደለም፣ በህይወትህ ሁሉ ዊን ታደርጋለህ። አብዛኞቹ ተማሪዎች የሚወድቁት ሰነፍ ስለሆኑ አይደለም። የሚወድቁት ቅድም እንዳልኳችሁ እንዴት ስማርት በሆነ መንገድ በፕሮግራም እንደሚያጠኑ ስለማያውቁ ነው። ስለዚህ ሲስተሙን ላሳየህ። እስቲ አስበው። ጠዋት ትነሳለህ። ዛሬም ማጠናው ይሄን ትምህርት ነው፣ ይሄንን ዩኒት ነው። ምን ማጥናት እንዳለብህ አስቀድመህ ታውቃለህ። ግራ መጋባት የለም፣ ጭንቀት የለም። ተግባር ብቻ። ወደ ጥናት ትገባለህ፣ ታጠናለህ፣ ጥያቄ ትሰራለህ። ጥንቅቅ አድርገህ የ7ንም የ8ኛ ክፍልንም ትጨርሳለህ። እኛ ያዘጋጀነው የ40 ቀን የጥናት ፕሮግራም ዓላማው ይሄ ነው። በቃ በዚህ መንገድ ነው የምናስጠና። ምን እንደምናደርግ ልንገራችሁ። የመጀመሪያው በየቀኑ ምን ትምህርት እንደምታጠና፣ ለምን ያህል ሰዓት እንደምታጠና እንነግርሃለን። ዛሬ ምን ላጠና፣ ከምን ልጀምር፣ ምን ሆኛለሁ፣ ወደኋላ ቀርቻለሁ ብለህ አትጨነቅም። እኛ የምንልህን ማድረግ ብቻ ነው። ሁለተኛ ኖትና ቪዲዮ አዘጋጅተናል። ለእያንዳንዱ የ7ኛና የ8ኛ ክፍል ትምህርት ኖት አለን። ኖቱ የተዘጋጀው ደግሞ ከቴክስት ቡክና ከዚህ በፊት ሚኒስትሪ ላይ ከወጡ ጥያቄዎች ጋር አንድ ላይ በማገናኘት ነው። ስለዚህ ኖቱን በደንብ አድርገህ አጥንተህ ከጨረስክ አንድም የሚኒስትሪ ጥያቄ አትስትም። ነገር ግን ኖቱን በራስህ ስታጠና ደግሞ ግራ ሊገባ ይችላል፣ ሊከብድህ ይችላል። ስለዚህ በቀላሉ እንዲገባ አድርጎ ኖቱን የሚያስረዳ ቪዲዮ አዘጋጅተናል። ዝም ብለህ ብቻህን አታጠናም፣ በቪዲዮ እናስጠናሃለን በጎበዝ መምህር። ከዚህ በፊት ትምህርቱ ግራ ገብቶ ቢሆን እንኳን መምህሮቻችን ሁሉንም ነገር ከዜሮ ጀምረው በቀላል መንገድ ያስረዱሃል። ስለዚህ ሳይገባህ የሚያልፍ ነገር አይኖርም። ሶስተኛ የልምምድ ጥያቄዎችን እናሰራሃለን። በጣም ብዙ ጥያቄ ትሰራለህ። የሚኒስትሪ፣ የሞዴል፣ በየቻፕተሩ ያለፉ ዓመታትን የብሔራዊ ፈተና ጥያቄዎችን አብረን እንለማመዳለን። ስለዚህ ፈተና ክፍል ስትገባ የሚኒስትሪ ጥያቄዎች አዲስ አይሆኑብህም፣ ላጠላጥ ነው የምታደርጋቸው። 4ኛ ሞዴል ፈተናዎችን እንፈትንሃለን። እውነተኛውን ፈተና አስቀድመህ ትለማመደዋለን። ስለዚህ ሚኒስትሪ ልትፈተን ክፍሉ ስትገባ ኮንፊደንስ ይኖርሃል። በቃ ቁጭ ብለህ ሰራ አድርገህ ከ90 በላይ ታመጣለህ። ብዙ ተማሪዎች እንግሊዘኛ ላይ በጣም ደካማ ነኝ፣ ፈተና ላይ ይከብደኛል፣ እቸገራለሁ እንደምትሉ ማውቃለሁ። ስለዚህ እንግሊዘኛውን ለሚኒስትሪ ብቻ አይደለም፣ ከ9ኛ ክፍል ጀምሮ ደግሞ ሁሉም ትምህርት የምትማሩት በእንግሊዘኛ ነው። ኬሚስትሪ ብትሉ፣ ባዮሎጂ፣ ፊዚክስ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚ፣ ሁሉም ትምህርት ከአማርኛ ውጪ ኦር ከኦሮምኛ ውጪ። ስለዚህ እንግሊዘኛ ለዚህ ፈተና ብቻ ሳይሆን ለቀጣይ ህይወትህም በጣም ቁልፍ ነው፣ ዩኒቨርሲቲ ብትገባም። ስለዚህ የኛ እንግሊዘኛ መምህር ደግሞ ለዚህ ፈተና ብቻ አይደለም ያዘጋጅ፣ ቋንቋውን እንድትወደው ነው የሚያደርግ እንግሊዘኛ። እሱ አስተምሮ ለሚኒስትሪ እንግሊዘኛን በሙሉ ኮንፊደንስ በራስ መተማመን ምርጥ አድርገህ ነው የምትሰራው። ስለዚህ ምንድነው የምናደርገው? ትምህርቱን የምንጨርሰው እስከ ግንቦት 30 ነው፣ በ40 ቀን ውስጥ። የፊታችን ቅዳሜ እንጀምራለን። ከዛ ሞዴል ፈተና ሰኔ 1 እና 2 ይኖረናል። ዋናው ፈተናችሁ ደግሞ ከሰኔ 3 በኋላ እንደሆነ እናውቃለን። ነገር ግን ተጨማሪ ቀናት ካገኘን 2ኛና 3ኛ ዙር ሞዴል እንፈትናቸዋለን፣ በደንብ እንድትለማመዱ ማለት ነው። ከዛ ይሄንን ስታደርግ ቀኑን አባከንኩት፣ ፈተና ደረሰ፣ ከሌላው ተማሪ እኮ በጣም ወደኋላ ቀርቻለሁ፣ ሰነፍ ያለው ብለህ መጨነቅ፣ መፍራት ታቆማለህ።
ዲሲፕሊን እንዲኖርህ ደግሞ እኛ በየቀኑ እንከታተላለን። በጠዋት የዕለቱን ፕሮግራም እንነግራለን። ማታም ተነስ፣ የዛሬውን ጨርስ፣ በርታ፣ ሳታጠና እንዳትተኛ እንልሃለን። ጠዋትም ማታም መልእክት እንልክልሃለን። ምርጥ ውጤት እስክታመጣ ድረስ ከጎንህ ነን፣ አንላቀቅም። በተጨማሪም ፈተና ክፍል ስትገባ እንዳትደነግጥ፣ እንዳትረበሽ የፈተና ስነ ልቦና ወይም ኤግዛም ሳይኮሎጂ እንነግርሃለን። ምክንያቱም ጭንቀትን እንዴት መቆጣጠር እንዳለብህ፣ ፈተና ክፍሉ ስትገባ ጊዜህን በአግባቡ እንዴት መጠቀም እንዳለብህም እንነግርሃለን። ይህንን ሁሉ አድርገንልህ አንተ እንዴት ነው ከ90 በላይ የማታመጣው? 95፣ 98 የማታመጣው? ቅድም ያልኩህን የቤተሰብ ደስታና ኩራት የምታሳካው አሁን ያልኩህን በሙሉ ስታደርግ ነው። አሁን በደንብ አድምጠኝ። እዚህ ጋር ብዙ ተማሪዎች ሊያመነቱ ይችላሉ፣ በኋላ ግን ይቆጫቸዋል። አንተ ሁለት ምርጫ አለ። አንደኛው ምርጫ ምን መሰለ? ያው ሁልጊዜ እንደምታደርገው ሁሌ በምታጠናበት መንገድ መቀጠል። ከዛ ትጨናነቃለህ፣ ግራ ትጋባለህ፣ የሆነ ተአምር እንዲፈጠር ተስፋ ታደርጋለህ። ሁለተኛው ምርጫ ደግሞ በጥናት ፕሮግራም ቀጥ ለጥ ብለህ ትመራለህ፣ በዲሲፕሊን ታጠናለህ፣ ከዛ ምርጥ ውጤት ታመጣለህ። እሺ አሁኑኑ ጀምራለሁ የ40 ቀኑን ጥናት ምን ላድርግ ካልክ መጀመሪያ ከፕሌይ ስቶር ላይ ፊውቸርኤክስ የሚለውን አፕሊኬሽን ስልክ ላይ ጫነው። አፕሊኬሽኑን ክፈተውና ሆም ላይ ከፊት የፊውቸርኤክስን ክብ ምልክት ነክተህ ግሬድ 7 and 8 የሚለውን ምረጥ። ከዛ ፊት ለፊት የ40 ቀን የጥናት ፕሮግራም የሚለውን ንካው። ከዛ የመጀመሪያውን ሳምንት የጥናት ፕሮግራሙን፣ ኖቱን፣ ቪዲዮውን፣ የመለማመጃ የሚኒስትሪ ጥያቄዎችን ሁሉ በነፃ ክፈትና እያቸው፣ ተለማመድባቸው። የመጀመሪያውን ምዕራፍ ስትጨርስ ለዓመታት ትምህርት ቤት ውስጥ ያልተሰማ ስሜት ይሰማሃል። በራስ መተማመን፣ ለካ ትምህርቱ እንደዚህ በጣም ቀላል ነው ትላለህ። ከዛ ሁሉንም ነገር ከናንተ ጋር ማጥናት ፈልጋለሁ፣ ወድጄዋለሁ ካልክ ፊት ለፊት አፕሊኬሽኑ ላይ አሁን እንዴት ልጀምር የሚለውን ነክተህ እዛ ላይ የሚልህን ነገር በሙሉ ታደርጋለህ ማለት ነው። ከዛ ወዲያውኑ መጀመር ነው። መጀመሪያ በነፃ ትሞክራለህ። ሁሉንም ማግኘት ከፈለክ ደግሞ ትከፍላለህ ማለት ነው። 3 የክፍያ አማራጭ አለ። አንደኛ አንድ የትምህርት አይነት ብቻ ነው የምፈልገው ካልክ፣ ለምሳሌ እኔ የሚከብደኝ ማትስ ነው፣ ስለዚህ የ7ኛ ክፍል ማትስ ብቻ እንድታስጠኑኝ ነው የምፈልገው ካልክ 500 ብር አንዱን ኮርስ ትገዛለህ። ከዛ አይ ጀነራል ሳይንስም እፈልጋለሁ ካልክ ሌላ 500 ብር ትጨምራለህ ማለት ነው። ሁለተኛው ደግሞ አንድ የክፍል ደረጃ ሙሉን ማግኘት ነው። እኔ 7ኛ ነኝ፣ ስለዚህ የ7ን ሁሉንም ትምህርቶች ነው የምፈልገው ካልክ ሁሉንም በ1500 ታገኛለህ። አይ እኔ 8ኛ ነኝ፣ የ8ን ብቻ ነው የምፈልገውም ካልክ እንደዛው ለ8ኛ ክፍል 1500 ትከፍላለህ። ሶስተኛው አማራጭ ደግሞ ሁሉንም የ7ኛና የ8ኛ ክፍል ትምህርቶች በሙሉ እፈልጋለሁ፣ ከዛ በተጨማሪ ለሚኒስትሪ የሚያዘጋጀኝን የ40 ቀን የጥናት ፕሮግራም እፈልጋለሁ ካልክ 2000 ብር ብቻ ነው። አንዴ ከከፈልክ በኋላ ደግሞ ደግመህ አትከፍልም። ከ40 ቀናት በኋላ አንዱን ነገር ትላለህ፣ በራሴ ኮራው እንኳን አጠናው ትላለህ። ወይ ደግሞ ቆጭቶ ምን ነው በፕሮግራም ባጠናው ኖሮ ትላለህ። ስለዚህ እንደ ሁለተኛው ተማሪ እንዳይቆጭህ ቶሎ ወስን። ወላጆችህ ላንተ ሲሉ ብዙ መስዋዕትነት ከፍለዋል። አሁን ተራው ያንተ ነው። ዛሬውኑ ቆራጥ ሁንና ጀምር። ሲስተሙን የ40 ቀን ጥናቱን ተከተል። በቀን ቢያንስ 3 ሰዓት 4 ሰዓት አጥና። የምንልህን አድርግ። ከ90 በላይ ታመጣለህ። ዛሬ የምትወስነው ውሳኔ ነገ ቤተሰብህን ያኮራል። በፊውቸርኤክስ እንገናኝ። ጨርሰናል። ይህንን ቪዲዮ ዘግይቼ ካየሁትስ ካልክ ሰኔ ሲደርስ ጥቂት ሳምንታት ቢቀሩም እንኳን ተስፋ እንዳትቆርጥ። ዝም ብለህ ከምትቀመጥ ይልቅ ዛሬውኑ ብትጀምር ውጤትን ከፍ ያደርገዋል። ኦፍኮርስ ከኛ እኩል የ40 ቀኑ ዝግጅት ቅዳሜ ብትጀምር ጥሩ ነበር፣ ግን አሁንም ቢሆን ያመለጠህን እያጠናህ ጥያቄ እየሰራህ ቶሎ ብለህ ድረስብን። ይህንን ቪዲዮ ባየኸው ቅጽበት አሁኑኑ አብረህ ማጥናት ጀምር። የቻልከውን ያህል ተዘጋጅ። ምክንያቱም ምንም ሳታደርግ ከምትቀር የቻልከውን ሁሉ ማድረግ ይበልጣል። አብራችሁም ስለቆያችሁ ስለምትከታተሉን እናመሰግናለን። በፊውቸርኤክስ አፕሊኬሽን እንገናኝ። አብረን አጥንተን ውጤታማ እንሆናለን። ቴንክ ዩ